ሰሙነ ሕማማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለም አሜን። ቅድስት ቤተ ክርስቲያን ከትንሣኤ በፊት ያለውን አንድ ሳምንት ሰሙነ ሕማማት የሕማማት ሳምንት በማለት ትዘክረዋለች። ሕማማት የሚለው ቃል ሐመ ታመመ ከሚለው የግዕዝ ግስ የወጣ ሲሆን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሕማምንና ሞቱን የምንዘክርበት ሳምንት ነው። በሌላ በኩል ይህ ሳምንት ከአዳም እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ከነበሩ ነፍሳት በሲኦል የቆዩበት የ5500 የመከራ የፍዳና የኩነኔ ዘመን መታሰቢያ ስለሆነ የሕማማት ሳምንት የሚለውን ስያሜ አግኝቷል። እንደዚሁ ይህ ሳምንት ቅዱስ ሳምንት ይባላል። ከሌሎቹ ሳምንቶች ሁሉ የተለየ የከበረ ነውና። ምክንያቱም በዚህ ሳምንት በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመሥዋዕትነት ሥራ ስለተሠራበት፣ የሰው ልጆች ድኅነት ስለተፈጸመበት፣ መድኃኔ ዓለም ስለ እኛ ቤዛ ሆኖ ለመስቀል ሞት ታዛዥ ሆኖ ነፍሱን ስለሰጠ ቅዱስ ሳምንት ተብሏል። በዚህ የመጨረሻ ሳምንት ተብሎም ይጠራል። የጌታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው ለፈጸማቸው የቤዛነት የአርያነት ተግባራት ፍጻሜ በመሆኑ ነው። በዚህ ልዩ በሆነ ሳምንት ካህናት ምዕመናን በነግ፣ በሰልስት፣ በቀትር፣ በተሰዓትና በሰርክ ወደ ቤተ ክርስቲያን በመጓዝ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሕማማተ መስቀል የሚዘከረውን ምዕራፍ ከቅዱሳት መጻሕፍት በማንበብና በመጸለይ ሕማሙንና ሞቱን ያዘክራሉ። ነቢዩ ኢሳይያስ ይህን ወቅት አስመልክቶ በመንፈስ ቅዱስ መሪነት እርሱ በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ተናግሯል። በዚህ መሠረት በኋለኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ድኅነት ሲል ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራ መስቀሉን ተቀበለ። በመስቀሉ ላይ ሳለ በፈቃዱ ነፍሱን አሳልፎ ሰጠ። በዚህም መሠረት እኛም በእርሱ በአምላካችን የሆነበትን መከራ መስቀሉን የምናስብበት ሳምንት በመሆኑ ሰሙነ ሕማማት ይባላል። የእስክንድርያው ሊቀ ጳጳሳት የነበረው ቅዱስ ዲሜጥሮስ እግዚአብሔር አምላክ በተገለጠ ጊዜ ባሕረ ሐሳብን መሠረት በማድረግ ሰሙነ ሕማማት ከዐቢይ ጾም ቀጥሎ እንዲሆን ተወስኗል። ቤተ ክርስቲያን በቀመረ ዲሜጥሮስ ዓመታትን በኖስ በማዕከላዊና በዐቢይ ቀመር እየቀመረች አጽዋማት የሚገቡበትን በዓላት የሚውሉበትን ጊዜ ለምዕመናን ታሳውቃለች። ይህን ሳምንት ላቲናውያንና ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተ ክርስቲያናችን ደግሞ ሰሙነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ትድግና ቅዱሳት መጻሕፍት በተለይም ግብረ ሕማማት የተባለው የቤተ ክርስቲያናችን መጻሕፍት ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርለታል። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙንና መከራውን ሞቱንም እያሰብን ይህንን የዐቢይ ጾም መጨረሻ ወቅት ወይንም 8ኛ ሳምንት በካህናቱ መሪነት ሁላችንም ምዕመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ሥርዓት ሰርታልናለች። ከአባታችን አዳም በደል ወይንም ስተት በኋላ በሕማማት፣ በደዌያት፣ በመቅሰፍታት ወዘተ በብዙ መከራ የሰው ልጅ ሊኖሩባቸው ግድ የሆነባቸው ዘመናት ጥቂቶች አልነበሩም። የሰው ልጅ ቢያጠፋ ቢበድል ከሕገ እግዚአብሔር ቢወጣስ እንኳን የዋህ ታጋሽ ቸር አዛኝ የሆነ አምላክ
የጠፋውን በግ ሊፈልግ፣ የተራበውን ሊያጠግብ፣ የታረዘውን ሊያለብስ፣ ፍቅር ላጣው ፍጹም ፍቅር ሊለግስ፣ ሰላም ለሌለው ፍጹም ሰላም ሊሰጥ፣ ተስፋ ለሌለው ተስፋ ሊያጎናጽፍ ከሰማይ ወረደ፣ ከመቤታችን ከቅድስት ድንግል ማርያም ተወለደ። በገዳመ ቆሮንጦስ 40 ቀንና 40 ሌሊት ጾመ። በጾም ከኃጢአተኞች ስሮች ወይንም ራሶች የተባሉትን ስስትን፣ ትዕቢትንና ፍቅረ ንዋይን ድል አደረገ። እኛ እሱ የጾመውን ጾም እንድናከብር እንድንጾም ምሳሌ ሆነን፣ ዲያብሎስን ድል አድርጎ ድል እንድንነሳው ኃይልና ምሳሌም ሆኖናል። ሰሞነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህን ወቅት አስመልክቶ በመንፈስ ቅዱስ መሪነት እርሱ በእውነት ደዌያችን ተቀበለ፣ ሕማማችን ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ተናግሯል። በዚህም መሠረት በኋለኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ድህነት ሲል ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በፍጹም ፈቃዱ ሰው ሆነ። በፈቃዱም መከራ መስቀልን ተቀበለ። በመስቀልም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህም መሠረት እኛም በእርሱ በአምላካችን የሆነልንን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሙነ ሕማማት ተብሎ ይጠራል። የእስክንድርያው ሊቀ ጳጳስ የነበረው ቅዱስ ዲሜጥሮስ እግዚአብሔር አምላክ በገለጠለት የጊዜ ቀመር ወይንም ባሕረ ሐሳብ መሠረት ሰሙነ ሕማማት ከአብይ ጾም ቀጥሎ እንዲሆን ተወስኗልና ቤተ ክርስቲያን በቀመረ ዲሜጥሮስ ዓመታትን በንዑስ በማዕከላዊና በአብይ ቀመር እየቀመረች አጽዋማት የሚገቡትን በዓላት የሚውሉበትን ጊዜ ለምእመናን እንዲሁ ታሳውቃለች። ይህንን ሳምንት እንዲሁ ላቲናውያንና ግሪካውያን ታላቁ ሳምንት ሲሉ፣ ቅድስት ቤተ ክርስቲያናችን ደግሞ ሰሙነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ትድግና ቅዱሳት መጻሕፍት በተለይ ግብረ ሕማማት የተባለው የቤተ ክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርበታል። ኢትዮጵያዊት ተዋሕዶ ቤተ ክርስቲያናችንም መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በእውነቱ የደረሰበትን ሕሙማንና መከራውን እንዲሁም ሞቱን እያሰብን ይህንን የአብይ ጾም መጨረሻ ወቅቱን ወይንም 8ኛውን ሳምንት በካህናት መሪነት ሁላችን ምእመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ሥርዓት ሰርታልናለች። እንዲሁም ኦርቶዶክሳውያን ምእመናን ሁሉ ይህንን የጌታ የሕማሙን ሰሞን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በለቅሶ ሁሉን የሚያሳልፉበት ሳምንት ነው። የሰሙነ ሕማማት የእያንዳንዱ ዕለት የተለያየ ስያሜና ትርጉሞች ተሰጥተዋቸዋል። የሰሙነ ሕማማት የመጀመሪያው ዕለት ሰኞ አንጽሖተ ቤተ መቅደስና መርገመ በለስ የሚባሉ 2 ስያሜዎች ተሰጥተውታል። በዚህችም ዕለት መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሄደ። እዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመሥዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡበትን ሁሉ ገለባበጠባቸው፣ ገርፎም አስወጣቸው።
ይኸውም የእርሱ ቤተ መቅደስ የሆነው ሰውነታችንን ኀጢአት ሰፍኖበት ቢያገኘው ራሱ ተገርፎ መከራ መስቀሉን ሁሉ ተቀብሎ ከሰውነታችን ኀጢአቱን ሁሉ እንዳራቀልን የሚገልጽ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስ ከሩቅ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬም አላገኘባትም። ያን ጊዜ ከእንግዲህ ወዲህ ለዘላለም ከአንቺ ፍሬ የሚበላ አይኑር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህንን ሰሙ። በዚያችም ምክንያት ይህች ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች። በዚህም አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለች ደግሞ ሃይማኖትና ምግባር ናት። መድኃኒታችን ኢየሱስ ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ በመሥራት በምግባር በሃይማኖት ጸንቶ መኖር አይፈልጉምና ደግ ሰው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለችው ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊ ድህነትን የምትሰጥ ሆና አላገኛትምና። ይሁን እንጂ በእርሷ ድህነት ባይገኝም ኦሪትና ነቢያትን ከመፈጸም በቀር እንዲሁም ልሽር አልመጣሁም እንጂ ይህም በማለት ሕገ ኦሪትን ፈጽሟታል። ከዚህም ባሻገር በለስ የተባለች ኀጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኀጢአት በዚህ ዓለም ሰፍታ እንዲሁም ሰፍና አግኝቷታል። በለስ ሲበሉ እንዲሁ ይጣፍጣል፣ ቆይቶ ግን ይመራል። ኀጢአት ሲሰሩ ለጊዜው ደስ ያሰኛል፣ በኋላ ግን ያሳዝናል። በአንቺ ፍሬ አይገኝብሽ የሚለው በአንቺ በኀጢአት ፍዳ ተይዞ የሚቀርብሽ እንዲሁ አይኖር ሲል ነው። በለሲቱ ስትረገም እንዲሁ ፈጥና መድረቋን በአዳም ምክንያት ያገኘነውን በደል በእርሱ እንደምጠፋልን ለመግለጽ ብሏልና።